አሁን ደግሞ ወደ ጠበቃ አቢ ቢተው እናልፋለን። ጤና ይስጥልን ጠበቃ አቢ ቢተው። ጤና ይስጥልኝ ሰሎሞን፣ እንዴት ተመልካቾች እንደምን አለ? ደህና ነህ ወይ? አለን ደህና ነን። ካንተ ጋር እንኳን ስለ ሁለት ነገሮች ነው መወያየት የምንፈልገው። አንደኛ ስለ ሃይማኖት አክራሪዎቹ ውትድርና ይሄዱ አይሄዱ የሚለው ጉዳይ አወዛጋቢ የሆነ ነው በህብረተሰቡ ዘንድ። ከዛ ደግሞ ሪፎርም ማምሽፓቲት ወይም ደግሞ ህጎችን እንደገና መልሶ ማምጣትና በጣም ህብረተሰቡ ያከፋፍላሉ ተብሎ የሚመሰከቱ ህጎችን እንደገና ተመልሰው እየመጡ ነው። ከዚህ መሐከሉም አንዱ የጋዜጠኞችን በተመለከተ የነሱን ስታቱስ ነው። በአክራሪ ሃይማኖት ጉዳዮችን መለስና ነድና መንጅ በዛን ጀምርና ጠቅላይ ሚኒስትሩ በቃ ትላንትና ህጉን እናስተላልፈዋለን እነሱም ውትድርና ይሄዳሉ የታሪካዊ ቀል ጊዜ ሊሆን ነው ይያሉ ነው። እንዴት ታየዋለህ? እንግዲህ በመጀመሪያ ደረጃ እስራኤል በ77 ዓመቷ በተለይ በዚህ 3 ዓመት ውስጥ በጣም የተቀየረ በአገሪቱ ህግ በአገሪቱ ማመን ብቻ ሳይሆን መቀርቶ በግለሰብ እየታመነ። ስለዚህ ትላንትና ጠቅላይ ሚኒስትሩ በፓርላማው በክነሴት ውስጥ ለቀረበላቸው የ40 የክነሴት አባላት ፊርማ የሰጡትን መልስ አይቻለሁ። በዚህ ጉዳይ እንደተከስከው ይሄ ቀን ታሪካዊ ቀን ነው፣ ሃይማኖተኞችን ወደ ወታደርነት የሚመልስ ነው ብለው ተናግረዋል። ተከናካይ ፓርቲዎች በጣም ነው የተቃወሙት። ምክንያቱም አሁን ጉዳዩን በደንብ የሚያውቁት እንደሚሉት ከሆነ ቢያንስ እስከሚቀጥሉት 3 ዓመታት እንኳን አጠቃላይ ሃይማኖተኞች ወደ ወታደር ሊሄዱና አንድም ሃይማኖተኛ ወደ ወታደር እንደማይሄድ ግልጽ እየሆነ ነው። ጠቅላይ ሚኒስትሩ እስካሁን ድረስ በክነሴት አባላት በሌሎች ተናጋሪዎቻቸው በስተጀርባ ተደብቀው የነበሩት ትላንትና በአደባባይ ወጥተው ይሄንን በይፋ ድጋፍ አሳይተዋል። እንግዲህ የእስራኤል ህዝብ በጣም የሚያሳዝን ነገር ነው። በዚያ በሌላ አንጻር ደግሞ ትላንትና ባኩም ወይም ቴል ሾሜር ውስጥ ወደ 1000 የሚቃረቡ ወጣቶች ከወላጆቻቸው ጋር በደማቅ ሁኔታ እየተንጨበጨበ እውነተኛው የእስራኤል ህዝብ ሀገሩን የሚወድ ህጉን የሚያከብር ወደ ወታደርነት ሲሄዱ ኢትዮጵያኖችንም ጨምሮ አይተናል። ይሄ በጣም ጠቅላይ ሚኒስትሩ በፓርላማ ሃይማኖት አክራሪዎችን ሲደግፉ ህዝቡ ደግሞ ልጆችን ደግፎ ወደ ውትድርና እንዲሄዱ የታየበት ሁኔታ ነው። ይሄ እንግዲህ የጠቅላይ ሚኒስትሩን ማንነት በደንብ አድርጎ የሚያሳይ ነው ያለ ማለት ነው ያለ። አቢ ቢተው ይሄ ህግ ያልፋል ብለህ ትገምታለህ? ምክንያቱም ህዝባዊ ተቃውሞ አለበት። በተለይ የሪዘርቬሽን ተጣባቂ ወታደሮች የነሱ ሚስቶች በተለይ አጽዮኑ ታዳቲት የሚባሉት የነሱ የሚሉም የሚያደርጉት እነዚህ ሁሉ ከፍተኛ ተቃውሞ አለና የሊኩድ የሚባለው ፓርቲ ውስጥ ከዛ ደግሞ የተወሰኑ የክነስት አባሎች እንደማይደግፉ ነው። በነገራችን ላይ የአረብ ፓርቲዎች ደግሞ ህጉን በተመለከተ የሊኩድ ፓርቲ እናንተ ድምጽ አትስጡበት እያሉ ከጀርባ ያነጋገሯቸው ነው። ግን እነሱ ግን አይ ድምጽ እንሰጥበታለን የፓርላማ መብታችንን እንጠቀማለን እያሉ ነው። ካሁን ቀደም አድርገውት የማያውቁትን እንዴት ታያለህ? ህጉ ያልፋን ለመሆኑ ብለህ ትገምታለህ? እንግዲህ ሁለት ነገሮች በጥብቅ በነገራችን ላይ ህጉ ካለፈ ደግሞ ወደ ከፍተኛ ፍርድ ቤት ወዶ ከፍተኛ ፍርድ ቤት ህግ እኩልነት የለበትም ብሎ እንደገና ከሰረሰው ተመልሶ ደግሞ እንደገና የክነሴትና መንግስት ከፍተኛ ፍርድ ቤቱና ጠብ ሊሆን ነው። እንዴት ነው ነገሩ? ጉዳዩ እንግዲህ አበው ሲሉ ምን ይላሉ ሲናገሩ ውሃ ቢወቅቱት ቦጭ ነው። አሁን ጠቅላይ ሚኒስትሩ የሚፈልጉት አንድ ነገር ብቻ ነው፣ ወንበራቸውን ለመያዝ ይፈልጋሉ። ለዚህ እስከ አፕሪል ሚያዝያ ድረስ ለ3 ወር ለ4 ወር ባጀቱን እንዲያልፍ ይሄን ሃይማኖተኛ ፓርቲዎችን አስተስተው በኋላ የመጣው ይምጣ ባይ ናቸው። ግን በአንድ በኩል የጠቅላይ ሚኒስትሩ እኮ ቆዩ ብቸኛ
ፈራጅ ብቸኛ ወሳኝ ብቸኛ ነገሮችን አቅራቢ እንደሆኑና ሌሎች የሊኩድ ፓርቲ አባሎችን በፍራት ነይሌዴልስቴን ሌሎችንም ስልጣናቸው ያስወረዱበት ምክንያት ይታወቃል። ስለዚህ በዚያ ጉዳይ ምንም እንኳን የሊኩድ ፓርቲ ቢቃወም የሃይማኖተኛ የሆኑ ሲሆኑ ታዳት የሚባሉትን ቢቃወሙ ሙሉም የሚሄዱ ቢቃወሙ ምናልባት ጠቅላይ ሚኒስትሩ በሚያደርጉት ጥረት ነገሩ ሊያልፍ ይችል ይሆናል። ግን በዚህ ማለፈ በዚያ ነገሩ እንደተጠቀስከው በከፍተኛው ፍርድ ቤት የጉዳይ አያልፍም። ምክንያቱም እኩልነት አይደለም። አንዱን የበለጠ ወታደራዊ አገልግሎት እንዲሆን ማድረግ፣ ሌላውን በነፃ መላክ መስደድ፣ ገንዘብ እንደልብ ማካፈል ይሄ ነው እንግዲህ ጠቅላይ ሚኒስትሩ ብቸኛ ስራቸው ሆኖ ያል ፓርላማው ወይም መንግስት ተብዬው ሚኒስትሮች እንኳን ግልጽ በግልጽ የማይካፈሉበት ሁኔታ ስላለ ነው እንጂ ከፍተኛው ፍርድ ቤትማ ነገሩን እንደሚጥለው የታወቀ። ኦኬ አሁን ደግሞ ወደ አቶ ተስፋዬ ነድና አቶ ተስፋዬ ጥያቄ ሊጠይቅ ይፈልጋል። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሙ በድጋሚ ጤና ይስጥልኝ የባለሙያ ጠበቃ ቢቢታው። እንግዲህ የኔ ጥያቄ ሁለት ጥያቄዎችን አያይዤ ለመጠየቅ ነው። በምርጫውም ባስነሳ እንግዲህ ከሰሞኑ የሚወጡት መረጃዎች በምርጫ 2026 የውጭ ሀገራት ድንገት ጣልቃ ይገባሉ የሚል ስጋት የሚወጡ መረጃዎች አሉ። በዚህ ጉዳይ ላይ ምን ይላሉ? ሁለተኛው ጥያቄ ደግሞ አሁን በውይይታችን እንደሰማሁት እንግዲህ ይህን ያህል ይሄ የገዢው መንግስት አጥጋቢ ውጤት ከሌለው እንዴት በአሁን ሰዓት በእውነት በተለያዩ ምርመራ ውጤቶች እንደሚታየው ይሄ ፓርቲ ወይም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድጋፋቸው አሁንም ከህዝቡ ያልተለየ መስሎ ይታያል። አቢቢት እንግዲህ በመጀመሪያው ጥያቄ ላይ ሳይበር ያልከው 2005 እኮ ያለቀ ነው 2026 ለማለት መሰለኝ። እንግዲህ 2026 ነው ያልኩት ይቅርታ። እንግዲህ እስራኤል በመካከለኛው ምስራቅ በጠላት የተከበበች ሀገር ናት። በተለይ አሁን ደግሞ የአውሮፓ ሀገራት የምስራቅ ሀገራት እና ራሽያ በእስራኤል ላይ እንግዲህ ኢራንም ጭምር የሳይበር ጥቃት ሊፈጽሙ በየጊዜው ይሞክራሉ። ሆኖም ግን የእስራኤል የሳይበር ተቋም ደግሞ በተለያዩ ዘዴዎች እየተከላከለ እስካሁን ድረስ ደርሰናል። ይሄ የሚመጣው ምርጫ ሁልጊዜም ሲሆን እንደነበረው በተለይ በሚቀጥለው ዓመት ከተደረገ ምርጫው ከፍተኛ የሳይበር ጥቃት ሊደርስ ይችላል። ሆኖም ግን የእስራኤል ተከላካዮች ደግሞ ከዚያ ጉዳይ የበለጠ ሊያጠቁትና ሊመልሱት የሚችሉበት ሁኔታ እንዳለ ነው የሚታየው። ምክንያቱም እስራኤል በሳይበር በጣም ጠንካራ ነች እና እስካሁን ድረስ ባንኮችን፣ የኤሌክትሪክ ኃይላትን፣ የውሃ ልማትን፣ ሌሎችንም ለመጉዳት እየተሞከረ እስካሁን አልቻሉም። ስለዚህ የሚቀጥለውም እንደማይችሉ መተማመን ይቻላል። ሌላ በኩል ደግሞ ያቀረብከው ጥያቄው ምንድነው አልከኝ? ይሄ ጥያቄ ከውይይታችን የተነሳ ነው። ይሄ የገዢው መንግስት እንግዲህ በአሁን ሰዓት አጥጋቢ ውጤት ካላመጣ በአንጻሩ ስንመለከት ጠቅላይ ሚኒስትር ቢንያሚን ኔታንያሁም ሆነ ገዢው መንግስት አሁንም ከህዝቡ ድጋፍ ሰፊ ድጋፍ እያገኙ ነው። ይሄንን ጉዳይ እንዴት ያዩታል? እንግዲህ በጣም ያሳዝነው አሁን ባለንበት ሁኔታ እስራኤል እኮ ዲሞክራሲ የሚባለውን ነገር እየተወች ወደ ግለሰብ አምባገነንነት እየተቀየርን ነው። ለዚህም ነው በተለይ አሁን በሊኩድ ፓርቲ ውስጥ በጣም አክራሪ የሆኑት እየተጠናከሩ የመጀመሪያዎች ቅድሚያ በግምገማ እየመጡ ናቸው። ደህና ለዘጠኝ አቋም ያለው እውነተኛው የሊኩድ ፓርቲ ነፍሳቸውን ይማር እንጂ የነ ቤጊን እና የነ ሻሚር ጊዜ የዚያን የሚከተሉት ግን ራቅ እያሉ ምናልባት ከነሴቱም ለሚቀጥለው ምርጫ ላይ ላይገቡ ይችላሉ። ምክንያቱም ጠቅላይ ሚኒስትሩ በዚህ ጉዳይ በጣም እየሰሩ ነው። በጣም በቤተሰብ ደረጃም እንደዚያ ነው የሚባለው። ስለዚህ ህዝበ እስራኤል ደግሞ እንግዲህ የሚመለከተው እንደ ሩሲያ እንደ ቱርክ ያሉ ሀገሮች መንግስታት ውሳኔ ይወስናሉ። ጋዜጠኛም በሚመለከት ለምሳሌ
እስካሁን ድረስ ጋዜጠኛ አንድ የሰማውን ነገር የተቀበለውን መረጃ በፍጹም አያወጣም። ምክንያቱም ሚኒስትሩ ባለቤት ግለሰቡ ያሳለፈው ግለሰብ ነው። ጋዜጠኛው አይሰጥም ነበር። አሁን በመንግስት ደረጃ ተደራጅቶ ያሉትን የመገናኛ ተቋማት የሬዲዮ፣ የቴሌቪዥን እና ጋዜጠኞች እንደልባቸው ነገሮች እንዳካሄዱ ለማድረግ ልክ እንደ ራሻ እና እንደ ሌሎች አምባገነን መንግስታት እንዳለበት ለማድረግ ከፍተኛ ጥረቶች እየተደረጉ ናቸው እና እስራኤል ምናልባት በ2006 በሚደረገው ምርጫ ወደ ነበረችው መስመር ካልተመለሰች የምዕራብ ሀገራት እስራኤልን የዲሞክራሲ ሀገር ለማለት ይቸገራሉ። የመካከለኛው ምስራቅም እኮ አሁንም የአረብ ሀገሮችም እኩል ሆነ አሁን እስራኤል እያለ ተባለ ነው ማለት ነው። አቤቢታው ጠበቃ አቤቢታው በጣም እናመሰግናለን ለዛሬው። በእርግጠኝነት ደግመንም እንጠይቃለን። ሁሌም እየመጣ ለምትሰጠን ፓርሻኑት ወይም ደግሞ ትንተና በጣም እናመሰግናለን።